አደይ ቤዛ የት ነው ያለችው? አንቺን ልጠይቅሽ እንጂ የት ናት ያለችው? አላውቅም። እኔ እኮ ቤት ትኖራለች ብዬ ነበር የመጣሁት። ቆይ አደይ ምን በድዬሽ ነው? እሷንስ እሺ ብዙ ነገር አድርጋሻለች። እኔ ግን ልጄ ነሽ እያልኩኝ እንደ ልጅ እያየሁሽ እንዴት እንዲህ አይነት ነገር ታደርጊያለሽ? ምን ብበድልሽ ነው አደይ? ማለት እትዬ ቤዛ ያለችውን ነገር አምነው ዴቭና ፍቅርን መረዘሻል እያሉኝ ነው? አዎ አደይ፣ ከአንቺና ከቤዛ ውጪ ሌላ ማንም ሊያደርገው አይችልም። በጭራሽ እትዬ ተሳስተዋል። እኔ ምንም የማውቀው ነገር የለም። አትዋሽ አደይ፣ እኔ ሁሉንም ነገር አውቃለሁ። ሁሉም ጥፋት ያንቺ ነው። የምን ጥፋት? እኔ ምንም የማውቀው ነገር የለም። አላምንሽም አደይ። እስካሁን አምኜሽ ጉድ አድርገሽኛል። ፖሊስ ጠራና ሁሉንም ነገር ትናገሪያለሽ። ፖሊስ? አዎ ፖሊስ። መከርኩኝ፣ ስንት ነገር ተናገርኩኝ። ለካ ልጅ እየተበደለች ኖሯል። እትዬ ላያምኑኝ ይችላሉ፣ ግን እኔ ለምን ብዬ እህትና ወንድሜን እገላለሁ? እነሱን ጎድቼን ምን እጠቀማለሁ? እኔ እንጃ፣ ምንም የማውቀው ነገር የለም። እኔንም አስገርመሽኛል። ቤዛን አምኗታል ማለት ነው? ቤዛ ምንም የተናገረችው ነገር የለም። ቢሆንም ግን ከአንቺና ከእሷ ራስ የሚወርድ ነገር የለም። ይሄን ነገር እናንተ ናችሁ ያደረጋችሁት። ቆይ እኔ ምንም አላውቅም ከማለትና እውነቱን ከመናገር ውጭ ምን ማድረግ ነበረብኝ? አላውቅም። በዚህ ልክ ታታልኛለሽ ብዬ አስቤ አላውቅም። ቅድም ሆስፒታል ውስጥ ከሌሊ ጋር መተሽ ምን ስትይ ነበር የነበረው? ቆይ ያልሰማው ነው እንዲህ የሚመስልሽ? ዝም ብለሽ የሌለ ነገር እየፈጠርሽ አታውሪ። እኔ በፍጹም እንደዛ አላደረኩም። አሁን ከእሷ ጋር መጨቃጨቁን ትተሽ ለምንና እንዴት እንዳደረግሽ ትናገሪያለሽ። ቲና ሂጂ ልጆቹን ጥሪ። እሺ ማሚ፣ ግን እቺ አደይ ሁኔታዋን ሳያ ምንም አላማረኝም። አንቺን ለማሳመን የማትፈነቅለው ድንጋይ የላትም። እሷ አንቺን አይመለከትሽም። ሂጂ ልጆችን ይዘሽ ነይ። ሰላም ጤና ስጥልኝ የዚህ ቻናል ተከታታዮች እንዴት ናችሁ? ዛሬ በሰራተኛ አደይ ድራማ ተመልሰናል። እንግዲህ አብራችሁን ቆዩ። በባለፈው ክፍል ፍቅርና ዴቭ በምግብ መመረዝ ታመው ሆስፒታል እንደገቡ ቤዛም ስትመርዛቸው ማለትም ዴቭ ለአደይ የመጣላት እራት በልቶ እንደታመመ ታመውም ሆስፒታል እንደገቡ ሆስፒታልም የምግብ መመረዝ እንደተባሉ እና በአደይ እንደተሳበበባት ሩታም አደይን አንቃ ለምንድን ነው ወንድሜን የመረሹ ብላ ስታስጨንቃት እናም ደግሞ አሸናፊም የፍቅር እናት ከቤት እንዳባረረችው አንተና አደይ ተባብራችሁ ማትነጋገሩት ነገር የለም እንግዲህ ተባብራችሁ ልጆቼን ልትገሉ ሞክራችኋል ብላ ከቤት እንዳባረረችው አይተናል። በዛሬ ክፍልም አደይ ከሌሊ ጋር በመሆን ዴቭና ፍቅር የተኙበት ሆስፒታል ሄዳ ልጠይቃቸው ስትል ቲና በር ላይ ነበረችና ምን ቀርቷችሁ መጣችሁ? አሁን ምን ልታደርጊው ነው? አልሞታለሽ ወይ ብላ ስታስጨነቃት አደይም በጥፊ መታት። ዞር በይ አንቺ አይመለከተሽም ብላ ገብታ ዴቭን ስታናግር ባለፈ ካንቺ ክፍል የወሰድኩት ምግብ ነው እንደዚህ ያደረገኝ ብሎ እሷ እንዳልመረዘችው ዴቭ አውቀዋል ማለት ነው። ፍቅር ግን አንቺ ነሽ ያደረግሽው፣ በኔና ዴቭ ባለን ፍቅር ቀንተሽ ነው ያደረግሽው እና ካንቺ ውጪ ይሄ ሊያደርግ የሚችል ማንም የለም። ዴቭ አትመናት፣ አደይ አስመሳይ ሰው ናት። እንደዚህ እንደምታያት ሰው አይነት አይደለችም እና ውስጧና ውጯ የተለያየ ሰው ናት። በኔና በአንተ ፍቅር ቀንታ ነው እንደዚህ ያደረገችን ብላ ስትከራከረው ዴቭ ፍቅር አንቺ ታመሻል፣ አደይ እንደማታደርገው እኔ ያውቃለሁኝ እና ተይ ይላታል። ፍቅርም እንደተለመደው ፍቅር በባህሪዋ ተንኮለኛና አስመሳይ ሰው ፊት ጥሩ ለመምሰል የምትሞክር በተለይ እናቷ ፊት ጥሩ ለመምሰል የምትሞክር በኋላ ግን ከኋላ ሆና ግን ለሰው ጉድጓድ የምትቆፍር በተለይ ደግሞ በዴቭ ለመጣባት ሰው ፍቅር እንደምናቃት በዴቭ ለመጣባት ሰው ሁላ አጠፋዋለሁ ብላ ምታስብ ግን ለሰው መጥፎ የሚያስብ ሰው ሁሌ መጨረሻው አያምርምና መጨረሻ ሁሌ እንደተጋለጠባት የምትኖር ሰው ናት። ቲና ዴቭን እንደምትወደው በልጅነቷ ጀምሮ እንደምታፈቅረው እናም ደግሞ እሱን የእሷን ማድረግ እንደምትፈልግ ከባለፈ ክፍሎች አይተናል ማለት ነው። ግን ዴቭ አይፈልጋትም እና እኔ እንደ እህቴ እንደ ሊዱ ነው እንጂ ማስብሽ በጓደኝነት አስብሽ አላውቅም እና እዚህ ቤት እንዳትመጪ እስከ ማለት ድረስ ደርሶ ነበረ ከዚህ በፊት። አሁን ግን
ይህን ክፍተት ተጠቅማ ዴቭን የራሷን ለማድረግና የፍቅር እናት ለማሳመን አዴ ልታሳምንሽ እየሞከረች ነው እና አዴ አስመሳይ ናት ብላ የፍቅር እናት ልታሳምን እየሞከረች መሆኑን አይተናል። ዳይመንድ የአዴ መከታ ወንድሟ ነው። ቤዛ እንደዚህ አይነት ነገር ማድረጓን ስለነገረችው ቤዛን ይዞ እያስጨነቃት ካልነገርሽኝ እገልሻለሁ፣ ሰውነትሽ ተራ በተራ እያቆረጥኩ ነው እንድትናዘዥ ማደርገው ብሎ እነ ፍቅር ቤት እየወሰደ እየመታት ምናምን እንድትናዘዝ አድርጓታል። ቤዛም አው የመረስኳቸው እኔ ነኝ፣ አንተ ምን አገባ፣ እነሱ ለአንተ ምንህ ናቸው፣ አዴስ ምንህ ናት እና አያገባህም፣ እኔ ነኝ የመረስኳቸው ብላ አምናዋለች። ለሊና ባቡሬ እየተሳሰቡ በጣም እንደሚያስብላት ቀለበቷን ያይና ቀለበትሽ ለምንድን ነው ያላወለቅሹ? እስካሁን ድረስ እያሰብሹ እየወደድሹ ነው ወይ? ትቶሽም ሄዶ ለምን አላወለቅሽውም ብሎ ይጠይቃታል ማለት ነው። ለሊም እንዴት በቀላሉ ትረሳዋለ? አንዴ የቀረብከው ሰው የወደድከው ሰው እኮ በአንዴ ከልብ ሊወጣ አይችልም እና ለዛ ነው ያላወለኩት ብላ ትነግረዋለች ማለት ነው። ባቡሬም ሁሌ እኔ ከጎንሽ ነኝ፣ አንቺ ጠንካራ ሰው ነሽ። ለሊ እውነትም ጠንካራ ናት። ለሁሉም አጠገቧ ለመጣ ሰው ሁላ ጥንካሬን ምታላብስ ጥንካሬ የሆነች የምትመክር ጓደኛ እህት ናት። ሰውን እንደ ሰውነት ምትቀበል ትምህርት ቤት ገብቶ ከተማረ ይልቅ ህይወት ያስተማረው ሰው ይበልጣል የሚባለው በለሊ የሚታይ ነው። ለሊ በጣም ህይወት ያስተማራት ሰው ናት። ወላጆቿ በልጅነቷ ብታጣም ሰራተኛ ሆና አክስቷ ቤት በራሷ ንብረት አክስቷ ሰራተኛ አድርጋት ህይወት የፈተናት ሴት ናትና የድሮ ማንነቷ ሙሉ ለሙሉ ትታ አሁን ባለው ማንነቷ ጥሩና መልካም ሴት የሆነች ሴት ናት። እናም አንቺ ጠንካራ ነሽ እና ትረሺዋለሽ፣ ሁሉም ነገር ይቀየራል ብሎ አላት ማለት ነው። ባቡሬም የወደዳት ይመስላል። ያው ፍቅር አንዳንዴም በመቀራረብ አብሮ በመሆን አብሮ በመኖር በመተሳሰብ ይፈጠራልና ምናልባት ለወደፊቱ ለሊና ባቡሬ አብረው ሚሆኑ ይመስላሉ ማለት ነው። ቅምጥል ኪንጎን አኩርፋው ነበርና ቅምጥል ስትመጣ ኪንጎ ድንግጥ ብሎ ስቆና ደስተኛ ሆኖ እቅፍ አድርጎ የት ጠፍተሽ ነው? ለምንድን ነው የጠፋሹ? ይላታል ማለት ነው። ቅምጥል ኪንጎ እንደምትወደውና ኪንጎ ደግሞ አዴን ሲያይ ሰፍ ስለሚል እሷን ስለሚተዋት እሷ ተናዳ ከዚህ በኋላ ማትፈልገኝ ከሆነ ለእኔ ስሜት ከሌለ እኔ አዴን ስታገኝ ወደ እሷ የምትሸበለል ከሆነ ነገም ሌላ ሴት ብትመጣ እንደዛው ልትተወኝ ስለምትችል ከዚህ በኋላ ስሜት ከሌለ ለእኔ ስሜት ከሌለ አልፈልግም ብላ መንገድ ላይ ስታገኘው ራሱ ዘግታው ትሄድ ስለነበረ አጋጣሚ መንገድ ላይ ኪንጎና ዳይመንድ ባሉበት ስትመጣ ኪንጎ ሰፍ ብሎ ቅፍ አድርጎ ቅምጥል ጠፋሽ እኮ የት ጠፍተሽ ነው አላት። እሷም ደግሞ እና የእሷን አለመኖር ምቾት እንዳልሰጠው ኪንጎ ነገራት ማለት ነው። ተያይዘው ሊያወሩ ከዚህ በኋላ እንደማይርቃት አዴም የዴቭ እንደሆነች ከዚህ በኋላ ከኔ ጋር ልትሆን አትችልም፣ አንቺ ነሽ የኔ ሰው ብሏት በጣም ደስተኛ ሆና እናም ደግሞ ልሂድ ሲላት ሌላ ጊዜ ተነጫንጫና የት ነው የምትሄደው ብላ የምታስቸግረዋ ቅምጥል እሺ ብላ ስሟት ሄደ ማለት ነው። ሌላ ቤዛና ፍቅር እቅዱን አብረው እንዳቀዱ እናም ደግሞ አዴል ለመግደል ተስማምተው ነበረ እና ያን ነገር ቤዛ ለራሷ ጥቅም ለፍቅር ጥቅም እንዳደረገችው ነው የምታውቀው። ቤዛ ግን ለራሷ ጥቅም ቀስ በቀስ ቤተሰቡን መርዤ እጨርሰውና ይሄን ቤት እወርሳለሁ ብላ ታስባለች። እና ቤዛ በባህሪዋ ገንዘብ ብቻ ገንዘብ ማግኛው መንገድ ትክክል ይሁን አይሆንም
ብቻ ግን ገንዘብ የምታገኝበት መንገድ የምታሳድድ ሰው ናትና ያን ነበረ ለራሷ ጥቅም እየተጠቀመችው። እንግዲህ ዳይመንድ ወደ ፍቅር ቤት ወስዶ ሊያናዝዛት እያዳፋ መንገድ ላይ እየመታት ሲወስዳት የፍቅር እናት እንግዲህ መንገድ ላይ አግኝታቸው ቤዛ ብላ ጠርታ ነው ድራማው ያለቀው ማለት ነው። ድራማው በጣም አስተማሪና የህይወት ውጣ ውረድ በተለያየ ሰዎች የተፈተኑ ሰዎችን እና የጓደኝነት ጥግ፣ የፍቅር ሀያልነት፣ ፍቅር ከማን ጋር እንደሚይዘን ከማን ጋር እንደሚያኖረን እንደማናቅና ፍቅር ከሁሉም ነገር እንደሚበልጥ እና መተሳሰብን፣ የዋህነትን፣ በየዋህነት የሚመጡ ፈተናዎችን የምናይበት ድራማ ነው። አብራችሁኝ ስለቆያችሁኝ ከልብ አመሰግናለሁ። ባይ